የቀይ ኮከብ ዘመቻ 1974 ዓ.ም የቀይ ኮከብ ዘመቻ ዋና ዓላማ ፖለቲካዊ፣ ኢኮኖሚያዊና ወታደራዊ ዘመቻውን በተቀናጀ መልክ በማካሄድ የኤርትራን ሕዝብ ከሻቢያ ተጽዕኖ ነፃ ለማውጣት የታቀደ ነበር። የቀይ ኮከብ ዘመቻ ስሙን ያገኘው በዚሁ ጊዜና ወቅት የአሜሪካን መንግስት በሶማሊያውያንና በህንድ ውቅያኖስ አካባቢ በማካሄድ ላይ ከነበረው ደማቅ ኮከብ በሚል ስያሜ የተጠራ የጦር ልምምድ ነው። በሀገራችንም በኤርትራ የሚካሄደው ሁለገብ ዘመቻም የኢምፔሪያሊዝም ተቃራኒ ኃይል በሆነው በደርግ መንግስት ይካሄድ ስለነበር ቀይ ኮከብ ሁለገብ አብዮታዊ ዘመቻ ተብሎ እንዲሰየም ሆነ። ቀይ ኮከብ ሰፊ ወታደራዊ ዘመቻ በክፍለ ሀገሩ የወደሙትን ኢኮኖሚያዊና የመሰረተ ልማት ተቋማትን መልሶ መገንባትና በገጠሩም ገበሬውን ከወንበዴው ተጽዕኖና አስተሳሰብ በማላቀቅ እንዲደራጅና እንዲታጠቅ ብሎም አካባቢውን እንዲጠብቅና ልማት እንዲያካሂድ የታቀደ ዘመቻ ነበር። ለታቀደውም ሰፊ ወታደራዊ ዘመቻ በቅድሚያ ዝግጅት በማስፈለጉ ከነበረው ጦር በተጨማሪ የተለየ ስልጠና የወሰዱ 4 ተራራ ክፍለ ጦሮች ማለትም 18ኛ፣ 19ኛ፣ 21ኛ እና 22ኛ እንዲሰለጥኑ ተደረገ። ሰራዊቱም አባል ከነበሩት በእነዚህ ክፍለ ጦሮች ተካተው እንዲሰለጥኑም ተደርጓል። ገበሬውን ለማደራጀትና ለማስታጠቅ በሚደረገው እንቅስቃሴም በግብርና ሚኒስቴር በአስተዳደር መካነ ጥናት ኃላፊ በአቶ ተፈራ ኃይለ ሥላሴ አማካኝነት የገበሬ ማደራጀትና ግብርና ልማት የተባለ ድርጅታዊ መዋቅር ተዘጋጀ። በግብርና ሚኒስትሩ ዶክተር ገረመው ደበሌ አማካኝነት ይህንን ፕሮግራም ተግባራዊ የሚያደርጉ ኃላፊዎችና የታጠቁ የልማት ካድሬዎችም ተዘጋጁ። በተያያዥነት ይህንን ሁለገብ ዘመቻ ለማስተባበሩ ጓዶች መኖሪያና ጽህፈት ቤቶችን ለማዘጋጀትና ለማደራጀት የከተማ ልማት ሚኒስትሩ ጓድ ተስፋዬ ማሩና ሻለቃ ዳዊት ኃላፊነቱን ወሰዱ። በዚሁም መሰረት አስመራ ተገኝተው የመኖሪያ ቤቶች፣ ጽህፈት ቤቶች፣ ሆቴሎችና ለእንግዳ ማረፊያ የሚሆኑ ቦታዎችን በሚገባ እንዲታደሱና ለስራ ዝግጁ እንዲሆኑ ተደረገ። ከዚህ ዝግጅት በኋላ ሊቀመንበሩ አስመራ መጡ። ዝግጅቱን ከተመለከቱ በኋላ ቀደም ብሎ የተነደፈው ድርጅታዊ መዋቅርና የሥራ መመሪያ መሰረት ለሁለገብ የቀይ ኮከብ ዘመቻ ጽህፈት ቤት በሚኒስትሮች ምክር ቤት ምክትል ተቀዳሚ ሚኒስትር የነበሩትን ጓድ አማኑኤል አምደ ሚካኤልን በዋና ጸሐፊነት መደቡ። የቀይ ኮከብ ሁለገብ ዘመቻ ጽህፈት ቤትም ስራውን እንዲጀምር አደረጉ። ከጽህፈት ቤቱ መቋቋም ጎን ለጎንም በሊቀመንበሩ የሚመራ የመከላከያ ሚኒስትሩ ጀነራል ተስፋዬ ገብረኪዳን፣ ኤታማጆር ሹም ጀነራል ኃይለ ጊዮርጊስ ሀብተማርያም፣ የወታደራዊ ፖለቲካዊ መምሪያ ኃላፊው ጀነራል ገብረየስ ወልደሃና የመከላከያ ዘመቻ መኮንኑ ጀነራል መስፍን ገብረቃል፣ የመረጃ መኮንኑ ጀነራል ስዩም መኮንን፣ የአየር ኃይል ዋና አዛዡ ፋንታ በላይ፣ የባህር ኃይል ዋና አዛዡ ተስፋዬ ብርሃኑና የሶቪየት አማካሪ ጓዶች የተካተቱበት የወታደራዊ ዘመቻ ኮሚቴ ተቋቋመ። በአስመራ ለሚካሄደው ጉባኤ ዝግጅትና በጉባኤው የሚደረገውን ንግግር እንዲያዘጋጁ በኢሰፓኮ የርዕዮተ ዓለም ኃላፊው የጓድ ፍቅረ ስላሴ ወግደረስ የሚመራ ኮሚቴ ተዋቀረ። በመጨረሻም አንድ የአስመራ ሚኒፊስቶ እንዲዘጋጅ ስለተፈለገም የውጭ ጉዳይ ሚኒስትር ዶክተር ፈለቀ ገብረ ጊዮርጊስ፣ የርዕዮተ ዓለም መምሪያ ምክትል ኃላፊ ፋሲካ ሲደልልና ሌሎችም ጓዶች የተካተቱበት ኮሚቴ ዝግጅቱን ቀጠለ። በማኒፌስቶ ዝግጅት ወቅት ከነፋሲካ ሲደልል በኩል ወንበዴውን ለአንዴና ለመጨረሻ ጊዜ ለመደምሰስ የሚለው ሐረግ እንዲካተት ሐሳብ ቀረበ። በወታደራዊ ዘመቻው የሚካፈሉት ጦሮች በጭነት መኪናዎች በወታደራዊ ተሽከርካሪዎች እየተጫኑ ከአዲስ አበባ ተነስተው ደሴን፣ መቀሌንና የኤርትራ ከተሞችን በጠራራ ፀሐይ አቆራርጠው ወደ ግንባር ሲገሰግሱ ነበር። እነዚህ የግልና የመንግስት ተሽከርካሪዎች ጥይትና የተለያዩ ቁሳቁሶችን እንደዚሁም ሰራዊቱን እንደጫኑ በየነዳጅ ማደያው ቤንዚን ሲቀዱ መታየታቸው ለጠላት የስለላ መረቦች የተጋለጡ አድርጓቸው ነበር። የተሽከርካሪዎቹ ሹፌሮች ሲቪሎች ስለነበሩ አንዳንዶች የሚስጥሩን መባከን ጉዳቱንና ጥፋቱንም ሳያውቁ፣ ሌሎች ደግሞ ሆን ብለው የጫኑትን ብዛትና አይነት ላገኙትም ሰው ስለሚናገሩ የጦሩ እንቅስቃሴ ሚስጥርነት የጎደለው ነበር። የቀይ ኮከብ ሁለገብ ዘመቻን ለማሳካት የሚኒስትሮች ምክር ቤት የመከላከያና የኢሰፓኮ ጓዶች በከፍተኛ ደረጃ በመሯሯጥ ላይ ነበሩ። በደርግ በኩል የሚደረገውን መጠነ ሰፊ ዝግጅት ሻቢያ በተለየ መንገድ ሳይደርስበት አልቀረም። ይህን የመሰለ ከፍተኛ ዘመቻን ለማቋቋም ስለማይቻልም በቀላሉ ከናቅፋ ተራራ ተገፍትሮ በመውጣት የመበታተንና የተራ ተዋጊነት እጣ ፋንታ ሊገጥመው እንደሚችል ከወዲሁ ገምቷል።
ሻዕቢያ ለህዝቡ የገባውን ነጻነት ተስፋ ቃልና ለረጅም ዓመታት የከፈለውንና ያስከፈለውን መስዋዕትነት ግምት ውስጥ በማስገባት ደርግ አንድ አይነት የፖለቲካ ማካካሻ ቢያደርግለት ለድርድር ዝግጁ መሆኑን በማረጋገጥ የታንዛኒያውን መሪ ፕሬዝዳንት ጁሊየስ ኒሬሬን እንዲሸመግሉት ጠይቆ ነበር። ፕሬዝዳንቱም ምክትል ጠቅላይ ሚኒስቴርና የመከላከያ ሚኒስትራቸውን ሳሌምን ይህንኑ መልእክት አስይዘው ላኩ። በጦራቸው ዝግጅት የተመኩት መንግስቱ ግን ወንበዴው በአስቸኳይ መሳሪያውን አስረክቦ እጁን እንዲሰጥ ተዋጊ ኃይሉ እንደየደረጃው በአገሪቱ ጦር ውስጥ የፖለቲካ ድርጅቱ አባላትም እንደየችሎታቸው በኢሰፓኮ ውስጥ እንዲካተቱ እንደሚያደርጉ አስታወቁ። ከዚህ ውጪም ለወንበዴ የምንሰጠው መፍትሄም ሆነ ከወንበዴ ጋር የምናካሄደው ድርድር የለም ሲሉ የሻዕቢያውን ጥያቄ ውድቅ በማድረግ ምላሽ ሰጡ። በሁሉም መስክ የነበረው ዝግጅት እንደተጠናቀቀም ሚኒስትሮች፣ ኮሚሽነሮች፣ የከፍተኛ ጠቅላይ ፍርድ ቤት ዳኞች፣ የየክፍለ ሀገሩ ኢሰፓኮ ተጠሪዎች፣ የሙያና ህዝባዊ ድርጅት ተጠሪዎች፣ የሃይማኖት አባቶች፣ ታላላቅ ምሁራን እንደ ቢትወደድ አስፋሃ ወልደ ሚካኤልና ንቡረ እድ ዲማጥሮስ ያሉ ታዋቂ ግለሰቦችና የተለያዩ ስራና ግዳጅ ከየመስሪያ ቤቱ የተመረጡ ባለሙያዎች በአስመራ ከተማ ከሚካሄደው ጉባኤ 2 እና 3 ቀናት በፊት ከተማዋን አጥለቀለቋት። የኤርትራ ክፍለ ሀገር የኢሰፓኮና የመንግስት ባለስልጣናት የሙያና ህዝባዊ ድርጅት ተወካዮችና ታዋቂ ሽማግሌዎችም በጉባኤው ለመገኘት ተሰበሰቡ። በአዲስ አበባ አንድም ሰው ለምልክት ያልቀረና የሀገሪቱን ዋና መዲና ከአዲስ አበባ ወደ አስመራ የተዛወረ እስኪመስል ድረስ ከሀገሪቱ መሪ ጀምሮ አስመራ በባለስልጣናት ተጨናነቀች። የቀይ ኮከብ ሁለገብ ዘመቻ ጉባኤ አስመራ ቤተ መንግስት ቅጥር ግቢ በሚገኘው ትንሳኤ አዳራሽ በሊቀመንበር መንግስቱ ኃይለ ማርያም የሚኒስትሮችና ምክር ቤት ሰብሳቢ የኢሰፓኮ ዋና ጸሐፊና የጦር ኃይሎች ጠቅላይ አዛዥ ንግግር ጥር 17 ቀን 1974 ዓመተ ምህረት ተከፈተ። ንግግራቸውም የጋራ ችግራችንን በጋራና በሐቅ ለማስወገድ በግልጽ መነጋገር እንደሚያስፈልግ፣ የቀድሞ አባቶቻችን ስልጣኔና ታሪክ፣ የጀግኖች አባቶቻችን የጦር ሜዳ ውሏቸውን፣ የሀገር አንድነት ፍቅራቸውን በመጠቃቀስ የእነ አሉላ አባነጋን ገድል፣ የእነ ዘርአይ ይድረስን የአብርሃ ደቦጭን መስዋዕትነት አውስተው የኢትዮጵያና ኤርትራን ትስስር አንድነት ከዘመቻው የሚጠብቀውን የጠቃቀሰና ያተኮረ ነበር። በስብሰባው ሂደት ግን በሐቅና በግልጽ የተካሄደ ውይይት አልነበረም። ከሽለላና ፉከራም ውጪ ስለ ፖለቲካዊ መፍትሄ የተነሳ ወይም የተስተጋባ አልነበረም። ጦርነት ቆሞ ሰላምና እርቅ እንዲወርድና እርቂቱንም እንደግፍም በማለት ሐሳብ ያቀረቡት በኤርትራ ክፍለ ሀገር ሊቀ ጳጳስ የነበሩት አቡነ ገብርኤል ብቻ ነበሩ። ከሊቀመንበሩ በመቀጠልም የቀይ ኮከብ ሁለገብ ዘመቻውን ዋና ጸሐፊ አቶ አማኑኤል አምደ ሚካኤል ስለ ጽህፈት ቤቱ ተግባርና ኃላፊነት የየክፍለ ሀገሩ በኢሰፓኮ ተጠሪዎች፣ የሙያ ማህበራትና የህዝባዊ ድርጅት ተወካዮች፣ ታዋቂ ግለሰቦች በየተራ ንግግር አሰሙ። በአንድ ሳምንት የጉባኤው ቆይታ ከ65 ያላነሱ እያንዳንዳቸው ወደ 15 ደቂቃ የፈጁ ዲስክሮች ተደመጡ። የንግግራቸው ዋና ጭብጥ የኢትዮጵያና የኤርትራ አንድነት ታሪክ፣ የወንበዴዎች የውጭ ኃይላትን ቅጥረኝነትና እነሱን ለአንዴና ለመጨረሻ ጊዜ ለመደምሰስ በሚደረግ ዘመቻ የወከላቸውን ክፍልና ህብረተሰብ ድጋፍ ይዘው በመምጣታቸው መግለጽ ላይ ያነጣጠረ ነበር። ንግግሮቹ በሻምበል ፍቅረ ስላሴ በሚመራው ኮሚቴ ተገምግመውና ታሽተው የቀረቡ ቢሆኑም በመደጋገማቸው ምክንያት አሰልቺ ከመሆን አላለፉም። ጉባኤው የተከፈተ በሁለተኛ ቀን የኢትዮጵያና ኤርትራ ታሪካዊ አንድነት የወንበዴዎቹን እኩይ ተግባርና ተልእኮን የሚያስረዳ ገለጻ በታሪክ ምሁራን ከሻዕቢያ ከድተው በመጡ እንደ ተስፋ ሚካኤል ጆርጅ የመሰሉ ውስጥ አዋቂዎች እንዲሁም የወንበዴውን ማንነትና ምንነት በተግባር የሚያስረዳ ከፍተኛ ሲምፖዚየም በቀይ ባህር ዳርቻ በምጽዋ በሚገኘው ጉርጉስም በተባለው ቦታ ተካሄደ። በጉባኤው ዋዜማም በዶጋሊ ለራስ አሉላ አባነጋ፣ በአስመራ ከተማ ደግሞ ለዘርአይ ይድረስ ለሚሰራው ሐውልት የመሰረት ድንጋይ ተጣለ። ለአንድ ሳምንት የተካሄደው ዲስኩር አልቆ ሲምፖዚየሙም ተጠናቆ በመርሃ ግብሩ መሰረት የቀረው ወታደራዊ ዘመቻና በተከታታይ የሚካሄደው የመልሶ ግንባታ ስራ ነበር። ለታቀደው ወታደራዊ ዘመቻም ጦሩ በአራት እዞች ተዋቀረ። በብርጋዴር ጀነራል አብዱላሂ ኡመር የሚመራው የምክትል እዝ የነዳጅ ማከማቻውን፣ መንግስታዊ ተቋማትን የመጠበቅ የማዘዣ ጣቢያውን አስመራ በማድረግም ከመሃል ሀገር የሚጓጓዘውን የስንቅና ትጥቅ እንደዚሁም እደላ መስመሩን ከማናቸውም ጥቃት በመከላከል አስተማማኝ አቅርቦት እንዲኖር የማድረግ ግዳጅ ተሰጠው። ሌሎች 3 እዞችም በተመለከተ የብርጋዴር ጀነራል አበራ አበበ የሚመራው የውቃው
እዝ በአልጌና ግንባር የናቅፋ ተራራን መንገድና የጠላት ዋና አመራር ጣቢያ የሆነውን አዶብሃ ሸለቆን መቆጣጠር በብርጋዴር ጀነራል ውበቱ ጸጋዬ የሚመራው የናደው እዝ በናቅፋ ግንባር የናቅፋን ከተማ አስለቅቆ መያዝ፣ በብርጋዴር ቁምላቸው ደጀኔ የሚመራው የመብረቅ እዝ በከርከብት ግንባር ከአልቆዳር በመነሳት ከርከብትና ምዕራብ ቆላን በመቆጣጠር ከሱዳን አቅጣጫ የሻቢያ ጦር ቢንቀሳቀስ ለመደምሰስና ከናቅፋና ከአልጌና ግንባር ሸሽቶ ወደ ሱዳን እንዳይገባ ማድረግ፣ ባጭሩ ግዳጃቸውን በአውሮፕላንና በተዋጊ ሄሊኮፕተሮች እንዲታገዘ በአልጌና በከርከብትና በናቅፋ ግንባር የሚገኙት ወንበዴዎች በመክበብና በመደምሰስ ዋነኛውን የሻቢያ ምሽግ ናቅፋት በቁጥጥር ስር መዋል ነበር። በዚህ መሰረትም ዘመቻውና አዳዲስ ሶቪየት ሰራሽ መድፎች ቢኤሞችና ታንኮች ታጥቀው ለማጥቃት ዝግጁ ሆነው በመጠባበቅ ላይ ነበሩ። ሻቢያ ደርግ በጋዝ መርዝ ለመጠቀም እየተዘጋጀ ነው የሚል የሐሰት ፕሮፓጋንዳ በማናፈስም አንዳንድ ተባባሪ ሀገራትና ድርጅቶች የጋዝ መከላከያ ጭንብል እንዲያቀርቡለት ተማጸነ። አጋሩ ለሆነ ህወሓትም የድረሱልኝ ጥሪውን አቀረበ። ዋናው ማጥቃት ከመሰንዘሩ በፊት የወንበዴው ምሽግ በመድፍ በታንክና በአየር ሌትና ቀን ባለማቋረጥ ተደበደበ። ማጥቃቱ የሚሰነዘርበት ጊዜ እየተቃረበ ሲመጣ ሻቢያ ለተለያዩ ተዋጊ ክፍሎች ቦታውን ለቀው ለመውጣትና ወደ ሱዳን ለማፈግፈግ ዝግጅት እንዲያደርጉ በመገናኛ ሬዲዮዎች ሲወተውት በወገን የሬዲዮ ሰራተኞችና መረጃዎች በተደጋጋሚ የተጠለፉ መሆኑን የመረጃ ኃላፊዎች ደጋግመው ሊቀመንበሩ ሲያስረዱ ነበር። ይህ ደግሞ የሻቢያ የተለመደ የማሳሳቻ ዘዴ ቢሆንም አመራሩ ግን አምኖ ተቀብሎት ነበር። ሻቢያ ግን ዋናው የማጥቃት ዘመቻ ከመጀመሩ በፊት ዘመቻውን ለማጨናገፍ የካቲት 5 ቀን ከሌሊቱ 10 ሰዓት ላይ በ19ኛ ክፍለ ጦር ግንባር ማጥቃት ሰነዘረ። ለአንዴና ለመጨረሻ ጊዜ ሊደመስሰው የመጣውን ጦር አስቀድሞ ለመደምሰስ እልህ በተሞላበት ሁኔታ ተዋጋ። የወገን ጦርም ድንገተኛ ጥቃት ቢሰነዘርበትም በቆራጥነትና በወኔ በእጅ ለእጅ ውጊያ ሳይቀር የጠላትን ማጥቃት ተቋቁሞ ባካሄደው መልሶ ማጥቃት ጠላትን ወደ ኋላ እንዲያፈገፍግ አስገደደው። በወንበዴው ላይ የደረሰው ጉዳትም በወገን ላይ ከደረሰው በእጅጉ የከፋ ነበር። የቀይ ኮከብ ዘመቻ በእቅዱ መሰረት ሰዓቱ ደርሶ ጥቃቱን ለመሰንዘር የተዘጋጁ ሶስቱ እዞችና የጦሩን ሞራል የሚቀሰቅሱ ካድሬዎች የካቲት 8 1974 ጎህ ሲቀድ ማጥቃት ጀመሩ። ሻቢያም እንደሚስተላለፈው መልእክት ሳይሆን የተሰነዘረበትን ጥቃት በማጠናከር መልክ ለመከላከል ሞከረ። በዚህን ጊዜ የማጥቃቱና ከፍተኛነት የተመለከተው የሻቢያ አዛዥ ውጊያው ከአቅማቸው በላይ መሆኑን ለበላይ አካል ማስተላለፍና እርስ በእርሳቸው መነታረክ ጀመሩ። የሻቢያ አመራርም ለእያንዳንዱ አባል ቤንዚን በመስጠት ንብረትና ዶክመንቶችን አቃጥለው ቦታውን ለቀው እንዲወጡ ወሰነ። በከርከበት ግንባር የዘመተው ጦር ውጊያውን በማቀላጠፍ ቁልፍ የሆኑ ቦታዎችን ተቆጣጠረ። የእንቅስቃሴውን አደገኝነትና መውጫ መግቢያ መንገዱን ሊዘጋበት እንደሚችል በመገንዘብ ሻቢያ ያለ የሌለ ኃይሉን አሳልፎ መከላከልና መልሶ ማጥቃትን ሰነዘረ። በከርከብት በኩል ቀዳሚ አጥቂ የሆነው በኮሎኔል ውብሸት ማሞ የሚመራው 21ኛው ተራራ ክፍለ ጦር ወደ አዶባይ ሸለቆ ሲያመራ በግራው በኩል ያሉት ተራራዎችና በተለይ ደግሞ ወሳኝ የሆነውን የውሃ ነጥብ ሳይዝ ጥሩ ወደፊት ሲገሰግስ አስቀድሞ ቦታውን ይዞ ይጠባበቅ በነበረው ሻቢያ ከፊት ለፊትና ከተራራው በቆራጣ ተመክቶ እንዳልነበረ ሆነ። ውሃ በሌለበትና ባልተጠና መሬት የገባው ጦር በውሃ ጥም ተቃጥሎ በቦቴ የቀረበለትን ውሃ ለመጠጣት ሲረባረብ በጠላት ወጥመድ በመውደቁ ከፍተኛ እልቂት ደረሰበት። በውስጥ በኩል በሻቢያ ሲመታ ከተራራው በኩል ደግሞ በጥሪው መሰረት የደረሰው የወያኔ ኃይል በአዲስ ጉልበት ወሳኝ ሚናውን ተጫወተ። በኮሎኔል ስለሺ የተመራው ብርጌድም ከማጥቂያ መስመሩ ሳይነሳ ወሳኝ የነበረውን ግብ አጥቅቼ ይዣለሁ በማለት የሐሰት ሪፖርት በማቅረቡ ለውድቀቱ ከፍተኛ ድርሻ ነበረው። በከርከብት በኩል ውድቀት ሲያጋጥም የበላይ አካል ጦሩ ተቃጥሎ ወደ አፋት እንዲገባ አደረገ። ሻቢያም የመብረቅ እዝ ቦታውን መልቀቁን እንዳወቀ ኃይሉን ወደ ናደው ግንባር አዞረ። የናደው እዝ 17ኛ ክፍለ ጦር በግዳጁ መሰረት ቲክሲ ማሰልጠኛ ጣቢያን ተቆጣጥሮ ከፍተኛ ንብረትና ቁሳቁስን ማርኮ ወደ ግቡ አመራ። ከዚያም ወደ አልጌና የሚወስደውን መንገድ የሚቆጣጠሩትን ኮረብታዎች በመያዝ ናቅፋ ከተማ ለመግባት 150 ሜትር ቀርቶት ነበር። የሶስተኛው ክፍለ ጦርም ድንገተኛ ማጥቃት ሰንዝሮ የናቅፋ አልጌና መንገድ ለመቆጣጠር 50 ሜትር ቀርቶት ነበር። ሶስተኛና 17ኛ ኃይላቸውን አጠናክረው በመረዳዳት
ናቅፋን ለመያዝ ሲችሉ ከሊቀመንበሩ ጀምሮ እስከ ዘመቻ መኮንኑ የሶስተኛ ክፍለ ጦር ባልደረቦች ስለነበሩ ሶስተኛ ክፍለ ጦር በቅድሚያ ናቅፋን እንዲይዝ ትዕዛዝ ተሰጠ። ከክፍለ ጦሩ አስቸጋሪ መሬቶችን በሚያስደንቅ ሁኔታ ፍጥነት ከተወጣ በኋላ ተዳክሞ ተከታታይ ማጥቃት መሰንዘር አልቻለም። ሻቢያም ከከርከብት ግንባር ባመጣቸውና በወያኔ ብርጌቶች ተባባሪነት በቅድሚያ በ17ኛ ክፍለ ጦር ጥቃት በመሰንዘር ከፍተኛ ጉዳት አደረሰ። ሻቢያ ሁለቱን ክፍለ ጦሮች ተራ በተራ በማጥቃቱ ከፍተኛ የደምና የህይወት መስዋዕትነት ከፍለው የያዛቸውን ቁልፍ ቦታዎች ለቀው ወደ ኋላ አፈገፈጉ። በዚህ ውጊያ የሶስተኛ ክፍለ ጦር አዛዡ ኮሎኔል ተሻገር ኢማም የ17ኛ ክፍለ ግንባር የተሰለፈው ጦር ወሳኝ ቁልፍ ቦታዎችን ለቆ ማፈግፈጉን ናቅፋን በአስተማማኝ መንገድ ለመከላከል መቻሉን የተገነዘበው ሻቢያ ኃይሉን ወደ ውቃው እዝ ግንባር አዞረ። ድል በመቀዳጀት ላይ የነበረው የ15ኛ ክፍለ ጦርና ቃሮራና ናቅፋን ለመቆጣጠር ተቃርቦ በነበረው 19ኛ ክፍለ ጦር ላይም ተረባረበ። 15ኛ ክፍለ ጦር ከብዙ ቀናት ውጊያ በኋላ ረዳት ጦር ሊደርስለት ባለመቻሉ ተዳክሞ ወደ ቃሮራና አልጌና ተመለሰ። የቃሮራና ናቅፋን መንገድ ለመቆጣጠር በመዋጋት ላይ የነበረው 19ኛ ክፍለ ጦርም ተመሳሳይ ሽንፈት ገጠመው። ከዚህ በኋላ የበላይ አካል ጦር አሰባስቦ ናቅፋን ለመያዝ ተደጋጋሚ ሙከራ ቢያደርግም አልተሳካለትም። ለማንኛውም የከርከብት ግንባር እንደማይሆን ሆነ። የውቃው እዝም የተጠበቀውን ያህል ወደፊት መግፋት አልቻለም። ናደው እዝም ወደ ኋላ አፈገፈገ። በአጠቃላይ መብረቅም ውቃውም ወደ ጀመሩበት የማጥቃት መስመር ተመልሰው የማጥቃት ሳይሆን የመከላከል ወረዳዎችን ማጠናከር ቀጠሉ። የቀይ ኮከብ ወታደራዊ ዘመቻም ከሸፈ። ለቀይ ኮከብ ወታደራዊ ዘመቻ መክሸፍም ብዙ ምክንያቶች ሊቀርቡ ይችላሉ። በዋናነት ግን የንግግር ጋጋታ፣ የስብሰባ አዳራሽ ፉከራ፣ ወደ ሳህል በጠራራ ፀሐይና በከባድ ሲቪል ተሽከርካሪዎች ጦር ከማመላለስ ጋር ተዳምሮ ወታደራዊ ዘመቻው ሚስጥራዊነቱን አጣ። ሻቢያ የማጥቂያው ቀን መቼ እንደሆነ አይወቅ እንጂ ዝግጅቱን በማካሄድ ላይና በምን ደረጃ እንደሚገኝ ጠንቅቆ ማወቁ አልቀረም። ከጦሩ እንቅስቃሴ ተነስቶም የወገንን የማጥቂያ መንገዶች ለማወቅና ምሽጉንም በየት በኩል ማጠናከር እንዳለበት ለማወቅ አዳጋች አልነበረም። የወገን ጦር ለአንዴና ለመጨረሻ ጊዜ ጠላትን በመደምሰስ ዓላማ ይዞ በመነሳቱ ሻቢያም ያለ የሌለ አቅምና ችሎታውን በመጠቀም አካለ ስንኩላን ሳይቀር በቀበሮ ጉድጓድ በማሰለፍ ለአንዴና ለመጨረሻ ጊዜ ለመመከት ወስኗል። ቀኑ የካቲት 8 እንዲሆን ተወስኖ የነበረ ቢሆንም ሻቢያ የካቲት 5 ቀን የቅድሚያ ማጥቃት በመሰንዘር የጦሩን ሞራል ለመስበር ሞክሯል። ጉዳትም አደርሷል። በሁለተኛ ደረጃ የሳህል መሬትና የአየር ጠባይ እጅግ በጣም አስቸጋሪ በመሆኑ ከአካባቢው ጋር የተላመደ ጦር ካልሆነ በስተቀር ለመቋቋም ይከብዳል። የወገን ጦር ክፍሎች ምንም ተራራ ክፍለ ጦሮች ተብለው ቢሰየሙ ከማሰልጠኛ ጣቢያ የወጡት ወጣቶች ውጣ ውረዱን የውሃ ጥሙንና ሐረሩን ለመቋቋም አልቻሉም። በመሆኑም የበላይ አካል እነዚህን ጦሮች በቀጥታ በዘመቻ እንዲሳተፉ ከማድረግ ይልቅ ለተወሰኑ ወራት አካባቢው እንዲለማመዱ ቢያደርግ ኖሮ ውጤታማ ሊሆኑ ይችሉ ነበር። የኤርትራን መሬት ረግጠው የማያውቁት ኮሎኔል ውብሸት ማሞ የ21ኛ ክፍለ ጦር ተራራ አዛዥ ሆነው መመደባቸው ትክክል ያልነበረ ቢሆንም አዛዡ ሊቀመንበሩ በመሩት ስብሰባ ጦሩ ተአምር መስራት እንዲችል ቃል ገብተው ነበር። አካባቢው በደንብ የሚያውቁት ጄኔራል አበራ አበበ ግን በተቃራኒው አካባቢውን በማያውቅና ልምድ በሌለው ጦር ውጤት አይገኝም በሚል አጥብቀው ተከራክረው የነበረ ቢሆንም ሰሚ አላገኙም። ምናልባትም በዓለማችን ከዚህ የመሬት ገጽታ ጋር የሚወዳደረው የአፍጋኒስታን ቶራ ቦራ ሳይሆን አይቀርም። ይህ አይነት የመሬት ገጽታ ለተከላካዩ ኃይል በከታ ሲሆን ለአጥቂው ጦር ግን ከአየር ጠባዩ ጋር ተዳምሮ እልህ አስጨራሽና ለከፍተኛ የህይወትና የደም መስዋዕትነት የሚዳርግ ነው። በማጥቃት መርህ መሰረት አጥቂው ጦር ከተከላካዩ 3 ለ1 ሚዛን እንዲኖር ሲገባ በእንደዚህ አይነት የመሬት ገጽታ ግን ይህ መርህ ፈጽሞ ሊሰራ አይችልም። በአጭሩ አብዮታዊው ጦር ናቅፋን ለመያዝ ባካሄደው ውጊያ ከሰው ጋር ሳይሆን ከመሬቱ ጭምር ስለነበር ለውድቀቱ አንዱ ምክንያት ነው። የወያኔ ጦር ከትግራይ ተነስቶ ሻቢያውን እንዳይረዳ እቅድ አውጪው ክፍል በመረጃ አልደረሰበት ይሁን ወይም በንቀት በክልሉ የታቀደ ዘመቻ ባለመካሄዱ ወያኔ በቀላሉ ወደ ናቅፋ ግንባር በመገስገስ በዚህ ዘመቻ በመካፈሉ ለቀይ ኮከብ ዘመቻ ውድቀት ወሳኝ ሚና ተጫውቷል። በከርከብት
ግንባር ገና የመጀመሪያው ውድቀት ሲያጋጥም መልሶ መቋቋምና ተጨማሪ ጦር በማሰለፍ ውጊያውን በመቀጠል ሻቢያ ጦሩን እንዳያዘዋውር እድሉን መንፈግ ሲገባ የበላይ አካል ጦሩ ወደ አፋበት እንዲጠቃለል አደረገ። ሻቢያም በዚህ ግንባር ያሰለፈውን ኃይል በማስነሳት ግቡን ለመያዝ ተቃርቦ በነበረው በናደው እዝ ላይ እንዲረባረብ እድል አገኘ። ወደ ዘመቻው ከማተኮር ይልቅ ለውድቀቱ ተጠያቂ የሚሆነውን ለማግኘት ቅድሚያ ሰጠ። በዚህም መሰረት በወቅቱ ለዚህ ውድቀት ተጠያቂ ናቸው የተባሉት በምስራቅ ጦር ግንባር ባሳየው ጀግንነት የተፋጠነ የማዕረግ እድገት ያገኘውና በዚህ ወቅት የ21ኛ ተራራ ክፍለ ጦር አዛዥ የነበረው ኮሎኔል ውብሸት ማሞ እርምጃ ሲወሰድበት፣ ኮሎኔል ስለሺ አስፋው 10 ዓመት እስራት ተወሰነበት። የግንባሩ አዛዥ ብርጋዴር ጄኔራል ቁምላቸው ደጀኔ በቁጥጥር ስር ውሎ ከማስጠንቀቂያ ጋር ከቦታው ተነስቶ የምዕራብ እዝ አዛዥ ሆኖ ተመደበ። ይህ ውሳኔ የተሰጠው በሽሬ ግንባር የደረሰውን ውድቀት መሰረታዊ አዛዥ የነበሩትና በቀይ ኮከብ ዘመቻ የኢንስፔክሽን ኃላፊ የነበሩት ሜጀር ጄኔራል ሙላቱ ነጋሽ በሰጡት ሪፖርት ነበር። ሌላው ሁሉ ቀርቶ ሁለቱ አዛዦች የኤርትራን ምድር የረገጡት ለመጀመሪያ ጊዜ መሆኑ ታሳቢ ያላደረገ ቅጣት ነበር። ወንበዴው በሚገባ ምሽግ አዘጋጅቷል። መውጫ መግቢያውን በሚገባ ያውቀዋል። አብዛኛው አብዮታዊ ሰራዊት ግን መውጫ መግቢያውን አያውቀውም። አዛዦችም የዘመቻ እቅድ የሚያወጡት መሬት ረግጠው ሁኔታውን አረጋግጠው ሳይሆን በካርታ ላይ በመሆኑ አንድም ካርታው የተሳሳተ አሊያም በእቅዱ የተጠቀሱ ቦታዎች በትክክል ተመዝግበው አይገኙም ወይም በተባለው ቦታ ላይ አይኖሩም። ማን ይናገር የነበረ እንደሚባለው የከርከብት ግንባር ውድቀት ትክክለኛ ምክንያት ግን የ21ኛ ክፍለ ጦር አዛዥ ኮሎኔል ውብሸት ማሞ እርምጃ ከተወሰደበት ከየካቲት 30 በፊት የየካቲት 12 ለኢንስፔክሽን መምሪያ ከዚህ በታች ያለውን ሪፖርት አቅርቦ ነበር። ከውጊያ ትዕዛዝ ጋር ከታደላቸው ጠቋሚ ካርታ ላይ ያሉትን ጥቅሶች ከቦታው ጋር ፈጽሞ አይገናኙም። በግንባራቸው የተሰለፈው አንድ የጠላት ብርጌድ ስለመሆኑ በውጊያ ትዕዛዝ ቢገለጽም የገጠማቸው ግን ሻቢያ በከፍተኛ ደረጃ ያሰለጠናቸው 23ኛ፣ 70ኛ፣ 58ኛ፣ 77ኛ እግረኛ ብርጌዶችና 76ኛ ሜካናይዝድ ብርጌድ ናቸው በማለት የተነደፈው የእቅድ ዘመቻ በትክክለኛ መረጃ ላይ ያልተመሰረተ በመሆኑ አጥቂው ጦር ከአቅሙ በላይ የሆነ ኃይል እንደገጠመው አስረድቷል። ከላይ የታቀደው የውጊያ ዘመቻ በየጊዜው እየተከለሰና እየዳበረ እንከን የማይወጣለት እቅድ ነበር ቢባልም አቃጁ ክፍል በማጥቃቱ ወቅት ከመሬትና በአየር ዝርዝር ቅኝት አላደረገም። በተለይ በከርከብት ግንባር ለተሰለፈው የመብረቅ እዝ የጦሩን ሎጂስቲክ የጫኑ ተሽከርካሪዎችና የውሃ ቦቴዎች አሸዋና ድንቡልቅ መሬት ውስጥ በመስመጣቸው ጦሩን ተከትለው ተፈላጊውን ቁሳቁስ ለማቅረብ ባለመቻሉ ለውድቀቱ ሌላ ምክንያት ነበር። ከዚህ በተጨማሪ ጦሩን አስመራ ተቀምጠው በቀጥታ ይመሩ የነበሩት ኮሎኔል መንግስቱ ጣልቃ በመግባታቸውና ከሶቪየት አማካሪዎች ጋር በመሆን እኛ ባወጣነው እቅድ ብቻ መጓጋት አለባችሁ የሚል ግትር ሐሳብ በመያዛቸው ለመዘመቻው ውድቀት አስተዋጽኦ አድርገዋል። አጥቂው 21ኛ ተራራ ክፍለ ጦር ውድቀት ሲገጥመው የበላይ አዛዦች ከሌላ ቦታ ጦር አዘዋውረው ሻቢያ ኃይሉን እንደፈለገ እንዲያዘዋውር እድል በመፈለግ ውጊያውን መቀጠል ሲገባቸው ውድቀቱን ለማጣራት ሲሯሯጡ የውጊያውን ተከታታይነት ለመጠበቅ አልቻሉም። እነዚህ ሁሉ ሲታዩ በኮሎኔል ውብሸት ማሞ ላይ የተወሰደው እርምጃ ቂቤ አንጣሪዋ እያለች ጎመን በጣሿ ምች መታት እንዲሉ የጄኔራሎቹ ከዚህም በላይ ያሉት ባለስልጣናት በተሳሳተ መረጃ ላይ ተመርኩዘው ያቀዱት እቅድና ድግመታቸውን ለመሸፈን ሲባል የተደረገ ነው። ወታደራዊ ዘመቻ በአሸናፊነት ባለመደምደሙ የእርስ በርስ ጦርነትና የጎሬላ ውጊያ እጅግ ውስብስብና አስቸጋሪ መሆኑን በተለይ ወሳኝ የነበሩት የሀገሪቱ ፕሬዝዳንት ከታሪክ የማንማር መሆኑን የምንማረው ራሱ ከታሪክ ነው እንደተባለው አልተማሩበትም እንጂ ከዘመቻውና ከወታደራዊ የበላይነት ጎን ለጎን የፖለቲካ መፍትሄ እንደሚያስፈልግ ትምህርት ተሰጥቶ ያለፈ ነበር። በሌላ በኩል የቀይ ኮከብ ወታደራዊ ዘመቻ በሻቢያ ላይ ከፍተኛ ጉዳት በመድረስ በናቅፋ ላይ ተወስኖ እንዲቀመጥ በማድረጉ ጊዜያዊም ቢሆን መንግስት ወታደራዊ የበላይነቱን አረጋግጧል። በሌላ በኩል ግን ሻቢያ ከወያኔ ባገኘው የሰው ኃይልና በደጋው አውራጃዎች በመዘዋወር ሽብር፣ ውጥረትና አደጋ በመፍጠር በመቻሉ እንደሚፈልገው በመነቃቃት ሰራዊት ለመመልመልና ለማደራጀት አመቺ ሁኔታ እስኪፈጠር ድረስ የሰራዊታችን በሳህል መቆየት ለሻቢያ አመቺ ሁኔታን ፈጥሮለታል። ሁኔታው
የትግራይ ወያኔም እዚህ ደረጃ ለማድረስ አብቅቶታል። በገማግል ፕሮግራም መሰረት በብዙ ቦታዎች የኤርትራን ገበሬ ለማደራጀትና ለማስታጠቅ ተችሎ ነበር። ነገር ግን ከሰራዊቱ እንቅስቃሴ ጋር ባለመቀናጀቱ ሻዕቢያ በደጋው ኤርትራ የሚገኙትን ገበሬ ማህበራትና ታጣቂዎችን በየጊዜው እያፈነ በመውሰዱ የታሰበውን ውጤት አላስገኘም። በተጨማሪም ዘመቻው ወያኔ ከሻዕቢያ ጋር የነበረውን ቁርኝነት ለኤርትራ መገንጠልም ይሰራ እንደነበር ለብዙ ኢትዮጵያውያን ፍንትው አድርጎ ያሳየና በህወሓት ላይም የተጠናከረ ዘመቻ ማካሄድ እንደሚያስፈልግ ጠቁሞ ያለፈ ነበር። ከህወሓት ወደ ኤርትራ የተላኩ 43ኛ፣ 60ኛ፣ 92ኛ ብርጌዶች በመባል የሚታወቁ ነበር። 92ኛ ብርጌድ በሃልሃል አካባቢ የነበረ ሲሆን የተቀሩት ሁለት ብርጌዶች ሳህል አውራጃ ነበሩ። እነዚህ ብርጌዶች በ1975 መጀመሪያ ላይ ወደ ትግራይ ተመልሰው ሲሄዱ ከሻዕቢያ 80ኛ ብርጌድ አንድ ሻለቃና አንድ ከባድ መሳሪያ በፈንታው ህወሓትን ለማገዝ በወቅቱ ወደ ትግራይ ተጉዟል። እነዚህ ላይ የሚደቀነው ነገር ይህን ያህል ከትግራይ ተነስቶ ሳህል ሲገባና ሲመለስ የሀገሪቱ የመረጃና ስለላ መዋቅርና የመከላከያ መረጃ ክፍል ሳይደርስበት መቅረቱና ያለ አንዳች መሰናከል ተዋጊውን ኃይል ማዘዋወር መቻሉ ነው። ህወሓት ተዋጊዎች በቀይ ኮከብ ዘመቻ ባይካፈሉ ኖሮ ውጤቱ ሌላ በሆነና የሻዕቢያ እንቅስቃሴን በብዙ ዓመታት ወደ ኋላ በተጎተተ ነበር።